ጤና ይስጥልኝ ተመልካቾቻችን የሳምንታዊ ኤንቢሲ አጀንዳ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ ግንቦት 24 የተካሄደው 7ኛው ሀገራዊ ጠቅላላ ምርጫን የተመለከቱ ጉዳዮች ላይ ለመወያየት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት የሆኑትን አቶ አህመድ ሁሴንን ከምርጫው በፊት የነበሩ የቅድመ ዝግጅት ሂደትና እንዲሁም ደግሞ በምርጫው ወቅትና ከምርጫው በኋላ የነበሩ ሁኔታዎች ላይ ያላቸው ግምገማ እያነሳን ቆይታ እናደርጋለን። ፕሮግራሙን በማዘጋጀት አብራችሁ መቆየው ከካሜራ ባለሙያዎች ጋር ኢየሩሳሌም አለሙ ነኝ። አብራችሁ ቆዩ። ፈቃደኛ ስለሆኑልን ለቃለ መጠይቅ እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። መልካም እንግዲህ የእናንተ ድርጅት እንግዲህ ይታወቃል ያው መንግስት ያለውን ድርጅትና ገለልተኛ ናችሁ ተብሎም የሚታሰብ ነው እንደው በመርህ ደረጃና ከ7ኛው ጠቅላላ ምርጫ ጋር በተያያዘ እንደው ሂደቱን የተወሰነ የቅድመ ምርጫ ሂደቱ ላይ የነበራችሁ ግምገማና እሱን እናንሳና ወደ ቀጣዮቹ እናልፋለን። ጥሩ እኔም ስለጋበዛችሁኝ አመሰግናለሁ። እንግዲህ 7ኛው አገራዊ ምርጫን በሚመለከት ጉዳዩን የሚመራው የብሔራዊ ምርጫ ቦርድ ሆኖ ተሰይሟል። እንግዲህ እሱ የሚያወጣቸውን ዳይሬክሽኖች በመከተልና የሲቪል ማህበራቱ ባህሪ ተደርጎ ሊወሰዱ በሚችሉ ሁኔታዎች ላይ በቂ ዝግጅት ሲያደርግ ቆይቷል። ባለን አደረጃጀት ማለት ነው። እንግዲህ ምርጫ ብለን ስንል በዋናነት መንግስትን የምንሰይምበት ትልቅ ሂደት ነው። በአገር ውስጥ ህዝብን የሚወክል ህዝብን ብቻ ሳይሆን አገርን የሚወክል ትልቅ ሂደት ነው። ስለዚህ ሂደቱ በጥንቃቄ ሊመራ የሚችል ብዙ ኢንተረስቶች ያሉበት መንግስት ለመሆን ስልጣን ለመያዝ የሚደረግ ሂደት እንደመሆኑ ብዙ ኢንተረስቶች ያሉበት ነውና ኢንተረስት ያለበት ነገር ደግሞ በጥንቃቄ የሚመራ ጉዳይ ነው። ስለዚህ የብዙ ባለድርሻ አካላትን ኢንጌጅመንት የሚጠይቅም ሂደት ነው። በዋናነት ምርጫ ቦርድ ጉዳዩን ለመምራት ማንዴት የተሰጠው ገለልተኛ ተቋም ቢሆንም ምርጫ ቦርድ ከሲቪል ማህበራቱ ጋር፣ ከመንግስት ጋር፣ ከፖለቲካ ፓርቲዎች ጋር፣ ከህዝቡ ጋር እና ከጸጥታ ተቋማት ጋር በአግባቡ በተቀናጀ መንገድ ስራውን ካልሰራ የምርጫ ሂደቱ የተሳካ አይሆንም። ስለዚህ የነዚህ የባለድርሻ አካላት ድምር ውጤት ነው ምርጫውንም የተሳካ እንዲሆን የሚያደርገው ምርጫውም ፌል እንዲያደርግ የሚወስነው። ስለዚህ ምርጫ ቦርድ ይሄንን ሂደት በመምራት ረገድ ከፍተኛ ሚና ሲወጣ የነበረ ገለልተኛ ተቋም ነው። እንግዲህ ምርጫ ቅድም ሳነሳው እንደነበረው ምርጫ የዜጎች ሂደት ነው፣ የህዝቡ ሂደት ነው። ህዝቡን ለማገልገል ግን የፖለቲካ ፓርቲዎች ተሳትፎ ያደርጋሉ። በዚህ መንገድ ነው የሚገለጸው። በዋናነት ከዚህ ቀደም በነበረው ሁኔታም አሁንም የፖለቲካ ባህላችንም የዲሞክራሲ ባህል ግንባታችንም የሆነው ቦታ ላይ በጣም ብዙ ጉለት የሚታይበት በመሆኑ የፖለቲካ ፓርቲዎች ብቻ አድርጎ የመውሰድ ነገር አለ ሂደቱን። ነገር ግን ሂደቱ በዋናነት የህዝብ ሂደት ነው። ህዝቡ የመጨረሻ የስልጣን ባለቤት መሆኑን የሚያረጋግጥበት ሂደት ነው። ነገር ግን የሚሰይማቸው ራሱ ህዝቡ ነው በፍቃዱ በምርጫው። ስለዚህ ይሄ ሂደት በዋናነት የህዝቡ እኩልነት የሚረጋገጥበት ሂደትም ነው። የፕራይም ሚኒስትሩ የሚያስገቡት ድምፅ እና አንድ ግለሰብ የሚያስገባው ድምፅ እኩል የሚቆጠርበት ሂደት ነው። ስለዚህ የህገ መንግስታዊ አንዱ እኩልነት የምንለው ህገ መንግስታዊ መብት የሚረጋገጥበትም ተደርጎ ሊወሰድ የሚችል ነው። ሌላኛው የከፍተኛውን የመጨረሻውን የስልጣን ባለቤትነትም የሚያረጋግጥበት የዚህንም ሂደት ስንመለከተው አካውንታቢሊቲ ወይም ደግሞ ተጠያቂነት ደግሞ የሚረጋገጥበትም ነው። በሌላኛው መንገድ ለምን ህዝቡ 6ኛው ሀገራዊ ምርጫ ላይ ሲመርጥ
ያገለግለኛል፣ ይጠቅመኛል፣ ይበጀኛል ብሎ የመረጠውን መንግስት እንዲሆን ያደረገውን ፓርቲ በሰባተኛው ላይ የመቅጣት ሁኔታው በእጁ ያለ ነው። ስለዚህ ጥሩ ያልሰራለት ከሆነ በቀጣይ ምርጫ ሊያሰናብተው እንደሚችል ወይም ደግሞ ሌላ አካልን ሊመርጥ የሚችልበት ሂደት ስለሚሆን ስለዚህ ተጠያቂነትም አብሮ የሚረጋገጥበት ሂደት ነው ማለት ነው። ሌላኛው ፍሪደም ኦፍ ቾይስ የምንለው የመምረጥ መብት የማማረጥ መብት ህገ መንግስታዊ መብት ነው። ስለዚህ እሱም ዜጎች ይበጀኛል የሚሉትን ለመምረጥ በእስክሪብቷቸው ነው ማለት ነው ያለው። ስለዚህ ይሄም ሌላኛው የህገ መንግስታዊ ትልቅ የህገ መንግስታዊ መብት የሚረጋገጥበት ሂደት ተደርጎ ሊወሰድ የሚችል ነውና በጥቅሉ ግን ሀገር ጠንካራ መንግስት እንዲኖራት፣ ጠንካራ ህዝብ እንዲኖራት፣ ስልጡን የፖለቲካ ስርዓት፣ ስልጡን የፖለቲካ ባህል እንዲኖረን የሚያደርግ ሂደትም ነው ማለት ነውና ይሄ ሂደት የምርጫ ካርድ ወስዶ በእለቱ ቀን የመምረጥ ነገር ብቻ ተደርጎ የሚወሰድ አይደለም። በውስጡ በጣም ብዙ ኤሌመንቶች ያሉት ህዝቡም በዚሁ ደረጃ እንዲገነዘብ የሲቪል ማህበራቱ በመራጮች ትምህርት ይሰጡ የቆዩ ናቸው። ስለዚህ በልኩ ህዝቡ በልኩ ካላየው መብቴ ነው ብሎ ካላለ የእሱ ክብር የሚረጋገጥበት ሂደት መሆኑን ካላወቀ ተርናውቱን በዛው ልክ ይቀንሳል ማለት ነው። ስለዚህ ህዝቡ በገፍ ወጥቶ እንዲመርጥ ሊያደርግ የሚችለው አንዱ ነገር በመራጮች ትምህርት የሚሰጡ ትምህርቶች ናቸው። ሰባተኛው ጠቅላላ ምርጫ ላይ የቦርዱ እንዲሁም ደግሞ የመራጮች እንቅስቃሴን በሂደቱ እናንተ እንደ ሲቪል ማህበረሰብ ድርጅቶች ምንድነው የታዘባችሁት? አሁን ሂደቱን ይሄን እንዲገነዘብ የማድረግ ሂደት ነው የመጀመሪያው ነገር። ህዝቡ ገጽ ለገጽም ተሄዶ ትምህርት በመስጠት ትልልቅ የገበያ ቦታዎች ላይ የተለያዩ ትምህርቶችን በመስጠት ይሄንኑ እንዲገነዘብ በማድረግ የተለያዩ ስልጠናዎችን ሲሰጥ ቆይቷል። የሲቪል ማህበራቱ የብሔራዊ ምርጫ ቦርድም ይሄንኑ ሲያደርግ የቆዩባቸው በቴሌቪዥንም በተለያዩ አጋጣሚዎችም ሲሰጥ የቆዩባቸው ናቸው። እንግዲህ ስለዚህ ሂደቱ የሚጀምረው ከምርጫ በፊት ያሉ መሰጠት ያለባቸው ጉዳዮች አንዱ የመራጮች ትምህርት ስለሚሆን ማለት ነው እና በመራጮች ትምህርት ሊሰጥ የሚገባው ነገር ደግሞ ቅድም የተነገርኳቸውን ነገሮች ህዝቡ በደንብ እንዲያውቅ ሂደቱ የኔ ነው ብሎ እንዲጠብቀው ሰላማዊ ሆኖ እንዲጠናቀቅ ሊያደርገው የሚችለው እንደዚህ አይነት ትምህርቶች ሲሰጡ ነውና እንደዚህ አይነት ትምህርቶችን በአግባቡ ሲሰጥ የቆየበት ነው። እንግዲህ ከህዝብ ቁጥራችን አንፃር ከቆዳ ስፋታችን አንፃር ያልተዳረሱ ቦታዎች ሊኖሩ እንደሚችሉ የሚታወቅ ነው። ግን እሱም ቢሆን በተለያዩ የሬዲዮ ፕሮግራሞች በቴሌቪዥን ሲሰጥ የነበሩ ነገሮች ማህበረሰቡ ጋር እንዲደርስ ሊያደርግ የሚችሉ ሁኔታዎች ስለሆኑ በዛ መንገድ ማየት አስፈላጊ ነው የሚሆነው። ሌላኛው በምርጫ ቀን የሚካሄዱ ጉዳዮች ናቸው። በምርጫ ቀን እንግዲህ እንዳልኩት የፖለቲካ ፓርቲዎች መንግስት ለመሆን ስልጣን ለመያዝ የሚደረግ ሂደት እንደመሆኑ ሁሉም አካል መንግስት ለመሆን የሚያደርጋቸውን ሂደቶች ከስሜት ጋርም ተያይዘው ሊታዩ የሚችሉ እንደሆኑ ከወዲሁ መገንዘብ ስለምንችል እዛ ላይ ከፍተኛ የሆኑ የመታዘብ ሂደቶች ሲካሄዱ ነበረ። ሴኮዬ በምንለው ድርጅትም የተለያዩ የሲቪል ማህበረሰብ ድርጅቶችን በማስተባበር ብዙ ሺህ ከቁጥሩ አንፃር በጣም ብዙ ባለሙያዎችን ዲፕሎይ አድርጎ ሲታዘብ ነበርና በትዝብት ወቅት ሊደረጉ የሚገቡ ጥንቃቄዎች እንዲደረጉ ሪፖርት ጊዜው በጠበቀ መንገድ በቴክኖሎጂ በታገዘ መንገድ ሪፖርት ሲያደርጉ የነበረበት ሂደት ነበረ። የኢትዮጵያም የሰብአዊ መብት ኮሚሽን ኢሰመኮም የራሱን ባለሙያዎች ዲፕሎይ አድርጎ በራሳቸው ኢንሃውስ በተሰራ ቴክኖሎጂ ሲከታተሉ የቆዩበት ነው። ከኢሰመኮ አንፃርም
ከሄደን ለመጎብኘት ሞክረናል እንዴት እንደሚታዘቡ። እዛም ላይ ሲያነሳቸው የነበሩ ነገሮች ከፍተኛ የመንግስት ባለስልጣናት፣ የሚታወቁ ሰዎች፣ የሚታወቁ ፖለቲካ ፓርቲዎች ኃላፊዎች የሚወዳደሩባቸው ቦታዎች በተለያዩ ቦታዎች ኮሚሽነሮቹም ፊልድ በመውጣት በቀጥታ በመገኘት ሲታዘቡ የቆዩበትን ነገር አሳይተውናል። እነሱም በቴክኖሎጂ በታገዘ መንገድ ነው ሲከታተሉ የነበረው። ከሴኪዩም ውጪ ደግሞ ብዙ የሲቪል ማህበረሰብ ድርጅቶች፣ የወጣቶች ፌዴሬሽን፣ የሴቶች ፌዴሬሽን እና የተለያዩ በምርጫ ቦርድ ፍቃድ ያገኙ የሲቪል ማህበራትም ሲታዘቡ ቆይተዋል እና በትዝብቱ የተገኙ ፋይንዲንጎችንም ደግሞ እንደዚሁ ቀደም ብለን ለማየት ሞክረናል። ሴኪዩም ላይ ሲያደርጉ የነበረውን ትዝብት ሄደን በመመልከት እና በአብዛኛው በጊዜ 12 ሰዓት መከፈት ሲኖርበት ከጊዜ 1 ሰዓት 2 ሰዓት ዘግይቶ የመከፈት ነገር፣ አንዳንድ ቦታዎች ላይ ደግሞ በጸጥታ ችግር ምክንያት እየመረጡ ባሉበት ሁኔታ ተበትነው እንደገና ደግሞ በተወሰደ የጸጥታ እርምጃ ክትትል እንደገና መራጩ ወጥቶ የመረጠበት ሁኔታ ለማስተዋል ሞክረናል። የት አካባቢ ነው? በአማራ ክልል እና በኦሮሚያ ክልል፣ በአብዛኛው በአማራ ክልል አካባቢዎች ላይ ጎንደር፣ ወሎ እና እንደዚሁ ወደ ጎጃም አካባቢ ኢትዮጵያ ብሔራዊ ምርጫ ቦርድ ያስታወቃቸው አካባቢዎች ማለት ነው ራሳቸው ማለት ነው። እኛም በቦታዎቹ ላይ ታዛቢዎች ስለነበሩን እነሱ ባደረጉት ሪፖርት የታወቁ ናቸው። አንዳንዶቹ አብዛኞቹ በሚባል ሁኔታ እንደገና ምርጫ የተካሄደባቸው ናቸው። እንደገና ወጥቶ ሰው ጸጥታው ተረጋግቶ ሰው የፈለገውን መርጦ ወደ ቤቱ የገባበት ሁኔታን አስተውለናል እና ይሄ የሚነግረን ነገር በጥቅሉ ህዝቡ የስልጣን ሽግግር ሊደረግ የሚገባው በምርጫ ብቻ መሆኑን ግንዛቤ ወስዶ አምኖበት ያደረገው ነገር ነው። ምክንያቱም ሌላው ዋጋ የሚያስከፍል ስለሚሆን ጥቅምም ስለሌለው ትሬንዱም ለቀጣይ ለሚመጣው ጄኔሬሽንም ሊያሳይ የሚችለው ትሬንድ ልክ ስለማይሆን ዋጋም ስለሚያስከፍል እንደ ሀገርም ተጋላጭ ሊያደርገን የሚችል ነገር ስለሚሆን ከብጥብጥ ከግጭት ይልቅ ሰላም ይበጀናል፣ ይሻለናል የሚል አይነት መልእክት ያለው ተደርጎ ሊወሰድ ይችላል። ምክንያቱም 1 ዓመት 2 ዓመት 3 ዓመት የግጭት ሁኔታዎችን አይተናል። በግጭት ሁኔታዎች ያተረፍነው የሰው መሞት፣ የዜጎች መሞት፣ ብዙ የተለፋባቸው ወጣቶች፣ ብዙ የተለፋባቸው ባለሙያዎች ሲሞቱ፣ ጉዳት ሲደርስባቸው፣ አካል ጉዳተኛ ሲሆኑ የተመለከትንበት ሂደት የቅርብ ጊዜ ትውስታችን ነውና ከዛ ይልቅ በምርጫ የፈለግነውን ነገር ማድረግ እንችላለን፣ ከቡሌት ይልቅ ባሉት ላይ ትኩረት ማድረግ የተሻለ ነው የሚል አይነት እንድምታ ያለው ነው። ስለዚህ ጠንካራውም እሱ ነው የሚሆነው። ጠንካራ የሀገረ መንግስት ግንባታ እንዲኖር ሊያደርግ የሚችለው ነገር ማህበረሰቡ የፈለገውን አካል የፈለገውን ፓርቲ መንግስት ሊያደርግ የሚችል አቅም መፍጠር ላይ ትኩረት ማድረግ የተሻለ ነው የሚለውን የተገነዘበበት ነው። እኛም ለሱ በጣም ትልቅ አፕሪሺዬሽን አለን። እንደ ሲቪል ማህበረሰብ ድርጅቶች ሰላማዊ የስልጣን ሽግግር እንዲደረግ ምርጫ ብቻ ነው ማድረግ ያለብን። ሁሉም ሰው ዜጋው በእጁ ነው ያለው ለመምረጥ፣ በዛ መንገድ ማድረግ ነው። ከፉክክር ወጥተን በትብብር ለመስራት የምናደርገው ጥረት ነው ሀገርንም ህዝብንም የሚያሳድገው የሚል እንድምታ ያለው ነውና ቅድም ለመጥቀስ እንደሞከርኩት ይሄ ምርጫ እንደ ኢንሲደንት መታየት ያለበት አይደለም። ከዛ በላይ ብዙ ትርጉም ያለው ብዙ ኤሌመንቶች ያቀፈ፣ እነዛ ደግሞ ኤሌመንቶች ለህዝቡ ትርጉም ያላቸው ነገሮች ናቸውና እሱ ላይ በጣም መስራት ያስፈልጋል። ጠንካራ የሀገረ መንግስት ልምድ ያለው ህዝብ ነው። እሱን አጠናክሮ መቀጠል ያስፈልጋል። እሱን እንደ ስፕሪንግ ቦርድ በመጠቀም
ህዝባችን ወደ ተሻለ ሁኔታ እንዲሄድ ከቫዮለንስ እንድንወጣ ያ ልምድ ብዙ ጊዜ ኤክሰርሳይዝ አድርገናል ከድሮ ጀምሮ እና ከቫዮለንስ ይልቅ ሰው በመመካከር በመነጋገር በመከራከር አንዳንዴ በመደራደርም ልናደርጋቸው የምንችላቸው ነገሮች ላይ ትኩረት ማድረግ ያስፈልጋል። ስለዚህ በዚህ ሂደት ውስጥ የፖለቲካ ፓርቲዎች አማራጭ ሐሳብ ያቀርባሉ። እነዛ አንዱ አሸነፈ ማለት ከዛ በፊትም የአንዱ ማሸነፍ የሌላው መሸነፍ ተደርጎ ሊወሰድ የሚገባ ሂደትም አይደለም። በቂ ተሳትፎ አድርገዋል። ሰው አማራጭ ሐሳብ ቀርቦለታል። ያ አማራጭ ሐሳብ ተደርጎም ምን ተብሎ የሚያልፈው አንድ ነው፣ መንግስት የሚሆነው አንድ ፓርቲ ነው። ነገር ግን የነሱ ድምር ውጤት ነው አገርን የሚያቆየው መንግስትንም የሚያመጣው። ስለዚህ ሁሉም ሪኮግኒሽን የሚያገኙበት ፕሮሰስ ተደርጎ ሊወሰድ የሚገባው ነገር ነው። ከስሙ እንደምንረዳው ምርጫ ነው። ስለዚህ ምርጫ የምንለው ደግሞ ሌሎች የሚመረጡ አካላት ሲኖሩ ነው። ስለዚህ በዚህ ብቻ ሪኮግኒሽን ሊያገኙ የሚገባቸው ናቸው። ሌላኛው ነገር ብዙ ለፍተው ብዙ ጥረው ግረው አማራጭ ሐሳብ አቅርበዋል። የሚመጣው መንግስት ለቀጣይ ሊወስዳቸው የሚችላቸው አማራጭ ሐሳቦች በእጁ ነው ያሉት። ስለዚህ አሸነፈ ማለት ሁልጊዜም የራሱን ሐሳብ ይዞ ይቀጥላል ማለት ላይሆን ይችላል። ስለዚህ ለዛም ኮንትሪቢዩሽን አላቸው ማለት ነው። አዲስ ሐሳብ ይዘው መጥተው ሊሆን ይችላል፣ የተሻለ ሐሳብ ይዘው መጥተው ሊሆን ይችላል። ግን ቀጣይ ደግሞ ከፉክክር ወደ ኮኦፕሬሽን ስለሚያድግ እውነተኛ የዲሞክራሲ መገለጫ ተደርጎ ሊወሰድ የሚችለው ነገር መንግስት ሆኖ መምጣት ማለት የራስን ሐሳብ ብቻ ይዞ መሄድ ተደርጎ ሊወሰድ አይገባም። ስለዚህ ኤክስ የምንለው ፓርቲ በሆኑ ጉዳዮች ላይ የተሻለ ሐሳብ ካለው መንግስት ሊወስደው ይችላል። እኛም ደግሞ የተሻለ ሐሳብ ነው ብለን ካመንን ለማህበረሰቡ ልናስተዋውቀው እንችላለን ማለት ነው። ስለዚህ ያንን ይዞ በመሄድ ለአገር ግንባታ ጥሩ ሂደት ሊሆን ይችላል። ለልማት መፋጠን ጥሩ አበርክቶት ሊሆን ይችላል። ስለዚህ ምርጫ በውስጡ ብዙ ነገሮችን ያቀፈ ለመንግስትም ጥሩ ልምምድ የሚሆነው እና ደግሞ ከሁሉም በላይ የህዝብ የመጨረሻ የስልጣን ባለቤት መሆንን የምናረጋግጥበት ትልቅ ሂደት በመሆኑ በዚህ ደረጃ ማሰብ ያስፈልጋል ማለት ነው እና በምርጫ ቀን የተስተዋሉ ጉዳዮች ደግሞ አንዳንዶቹ የዲሞክራሲ ባህል ባለመኖራችን ምክንያት የተከሰቱ ነገሮች አሉ። አንዳንዶቹ ደግሞ ልዩ ኢንተረስት በመኖራቸው የተፈጠሩ ነገሮች አሉ። ስለዚህ ሁሉም ግን መፈታት ያለበት ጉዳይ ነው፣ ልናስብባቸው የሚገቡ ጉዳዮች ናቸው። የፖለቲካ ባህላችን በሰለጠነ ጊዜ፣ የዲሞክራሲ ባህላችን በተሻሻለ ጊዜ ቀጣይ ምርጫ ላይ የምናደርጋቸው ነገሮችም አብረው ይሻሻላሉ። ስለዚህ እሱ ላይ ጠንክሮ መስራት እንዳለብን ሊያሳዩን የሚችሉ ናቸው። እንደ ኢንሲደንት የተስተዋሉ ቢሆኑ ግን መነሻቸውን ትሬስ አድርገን ስናያቸው የዚሁ ስልጡን ካለመሆን፣ ስልጡን የፖለቲካ ባህል ካለመኖር፣ የዲሞክራሲ ባህላችን የሚቀረው ነገር መሆኑን የሚያሳዩ ነገሮች ናቸው። ስለዚህ ምርጫውም የተሳካ እንዲሆን ቀጣይ ንግግራችንም ቀጣይ ስራችንም የተሻሻለ እንዲሆን እንደ ህዝብ መላበስ ያሉብን ነገሮች አሉ። ከቫዮለንስ መውጣት፣ ከቫዮለንስ እሳቤ ለመውጣት መሞከር። ያን ባደረግን ጊዜ አብሮ የሚሻሻሉ ነገሮች ይመጣሉ ማለት ነው። ብዙ ጉልበት ሳናወጣ፣ ሳንገዳደል፣ ሳንቆስል፣ ንብረት ሳይወድም ምን ሳይል ሊስተካከሉ የሚችሉ ነገሮች አብረው ይመጣሉ ማለት ነው። የሴቶች የአካል ጉዳተኞች ተሳትፎስ እንዴት ነው የተመለከታችሁት? አሁን ይህንን ትዝብት ስናደርግም በተለያዩ ቦታዎች ምን ያህል ሴት መራጮች አሉ፣ ምን ያህል በፖለቲካ ፓርቲ ውስጥ ፖዚሽን ይዘው ወይም ደግሞ በሊደርሺፕ ውስጥ አሉ የሚለውንም በተለያየ መንገድ ለመፈተሽ ተሞክሯል። ከጊዜ ወደ ጊዜ በጣም የተሻሻለ የመጣ መሆኑን የሚያሳዩ ብዙ ነገሮች አሉ።
ከእድገት ጋር አብሮ የሚመጡ ነገሮች ስለሆኑ ማለት ነው። ህዝቡ እድገት ባሳየ ጊዜ እንደ አገር ብዙ እድገት ባሳየን ጊዜ አብሮ ሊሻሻሉ የሚችሉ ነገሮች እንዳሉ ሆነው ከባለፈው ጊዜ ስናየው ቁጥሩን ኤግዛክትሊ ማወቅ ባልችልም አሁን ማስታወስ ባልችልም ጉብኝት ባደረግንባቸው ጊዜ በዲስአግሪጌት የታዩ እንትኖች አሉ። የሴት ቁጥሩ ከጊዜ ወደ ጊዜ በጣም እየጨመረ መሆኑን የሚያሳዩ ነገሮች አሉ። ይሄንኑ ለመከታተል በሚያመች መንገድ በአካል ጉዳተኝነትም በሴቶችም ተሳትፎ ሲታይ የነበረ ነው። አንድ ትልቅ እርምጃ ነው። በፊት አሁን በቁጥር እንኳን ሊታወቅ የሚችልባቸው ጉዳዮች አልነበሩም እና አካል ጉዳተኞችን በደንብ እንጌጅ ለማድረግ ሞክረዋል። ሴቶችም ኢቨን ሲቹዌሽን ሩም ይዘው በኢትዮጵያ ዊሜን ሊደርስ አሶሲዬሽን ተምራን በሚባሉ ድርጅቶች ሲቹዌሽን ሩም ተዘጋጅቶላቸው የሴቶች ጥቃት በምርጫ ወቅት ሊከሰቱ የሚችሉ የሴቶች ጥቃት ካሉ እነሱን ለማየት የተሞከረባቸው እንትኖች አሉ። ሪፖርታቸውን ገና አልሰማንም፣ ግን አትሊስት በእንደዚህ አይነት መንገድ ጉዳዩን ለማጣራትና የሴቶች ጥቃት እንዳይኖር የሴቶች ጥቃት ካለም ቶሎ እርምጃ ሊወሰድ የሚችልባቸው ነገሮች እንዲኖሩ ከምርጫ ቦርድ ጋር በትስስር ለመስራት ተሞክሯል እና የሴቶችም ተሳትፎ የአካል ጉዳተኞችም ተሳትፎ የወጣቶች ተሳትፎ ከጊዜ ወደ ጊዜ እየጨመረ ነው። ግን ብዙ መስራት እንደሚጠበቅብን ደግሞ ከቁጥሮቹ የምንረዳቸው ነገሮች አሉ። በምርጫ ወቅት ሰልፍ ላይ ቅድሚያ የማግኘት ነገር እኛም በእርግጥ በአስሩም ክፍለ ከተማና በክልሎችም ተዘዋውረናል ያየነው ነገር አለ። ግን እናንተ እንደ ድርጅት የታዘባችሁት ለምሳሌ ልዩ ድጋፍ የሚያስፈልጋቸው የህብረተሰብ ክፍሎች ቅድሚያ የማግኘት ነገር ላይ? አዎ እሱም ላይ ብዙ የሚቀር ነገሮች አሉ። ሴቶች በእድሜ የገፉ ሴቶችም አረጋውያንም ብዙ እንደ ማንኛውም ሰልፍ ላይ ሆነ ያየንባቸው በርካታ ቦታዎች አሉ። ያ እንግዲህ ለአንዱ ለሌላው መከባበርን መልመድ የሚቻልበት ሲቪላይዝድ የሆነ ማህበረሰብ እንዳጠቃላይ ከሀሳቤ ጀምሮ ማድረግ በሚቻልበት ሁኔታ ከተፈጠረ እኒህ አይነት ነገሮች ሊሻሻሉ የሚችሉባቸውን ነገሮች ማሰብ ይቻላል። ግን አሁን ባየንበት ሁኔታ ሰልፍ ላይ በጣም ረጅም ሰልፍ ፀሐይ ላይ ብዙ ሰዎችን አይተናል። ቅድሚያ ማግኘት የሚገባቸው ግን ባለመተባበር ምክንያት ባለመተሳሰብ ምክንያት ደግሞ ረጅም ሰልፍ ሲሰለፉ ያየናቸው እናቶች፣ ሲሰለፉ ያየናቸው አካል ጉዳተኞች፣ ሲሰለፉ ያየናቸው አረጋውያኖችን ለመታዘብ ሞክረናል። ያ እንግዲህ የምርጫ ቦርድ ሁኔታውን ባዘመነ ጊዜ ለምሳሌ ሁሉም ከቤቱ ሆኖ ሊመርጥ የሚችልበት ነገር ካለ እንዲህ አይነት ኢሹዎች አይነሱም። አንዳንዱ ከእድገታችን ጋር ተያይዞ የሚመጣ ችግር አለ። አንዳንዱ አቅም ባለመኖራችን ምክንያት አቅም በማጣታችን ምክንያት የሚከሰቱ ነገሮች አሉ። እነሱን አንዳንዱ በኢኮኖሚ የሚፈታ ነው። አንዳንዱ ደግሞ ስልጣኔያችን እያደገ በመጣ ጊዜ ግንዛቤያችን እየተሻለ በመጣ ጊዜ ደግሞ ሊቀሩ የሚችሉ ነገሮች ናቸው። ከቤታችን ሆነን የምንመርጥ ከሆነ በቴክኖሎጂ ታግዘን ያ ነገር ሰልፍ ምናምን የምንለው ነገር ይቀራል ማለት ነው። ወጥቶ ሰው በመምረጡ ምክንያት ሊፈጠር የሚችል ጉዳይ ካለ አብሮ ይቀራል ማለት ነው። ስለዚህ እንዳልኩት የምርጫ ቦርድ አቅም አግኝቶ ጅማሬው ጥሩ ነው። አትሊስት በቴክኖሎጂ ታግዞ ምርጫ ካርድ ማውጣት ችሏል አንዳንዱ ዜጋ። ቀጣይ ደግሞ ቤቱ ሆኖ ሊመርጥ የሚችልበትን ነገር የሚያበጅ ከሆነ አሁንም ከዛ ጋር ተያይዞ ሊፈቱ የሚችሉ ነገሮች አሉ ማለት ነው። ስለዚህ በብዙ መንገድ በብዙ ፐርስፔክቲቭ ልናያቸው የምንችላቸው ነገሮች ናቸው። ግን አትሊስት እሱ ላይ እስካልደረስን ጊዜ ድረስ ህፃን አዝላ የመጣች ሴት ካለች ቅድሚያ ማግኘት አለባት። የህፃናት መብትን ከማክበር አንጻር፣ ከሪስፔክት አንጻር፣ ከባህላችን አንጻር አካል ጉዳተኛ ካለ በአካል ጉዳተኝነቱ ምክንያት ረጅም ሰልፍ መጠበቅ የሌለበት ካለ ለሱ ቅድሚያ መስጠት ሊያስፈልግ ይችላል። አረጋውያኖች ካሉ አገር አቆይተዋል።
ለሀገር በጣም ብዙ ሰርተው መጥተዋል። ስለዚህ በእድሜያቸው ሊከበሩ ይገባል። ስለዚህ ከዛ አንፃር የማህበረሰቡ ግንዛቤ ማደግ መቻል አለበት። ለነዚህ ቅድሚያ መስጠት መቻል አለበት። ሌላኛው ነገር እስኪስተካከል ድረስ ማለት ነው እና እነሱንም አይተናል። በዛው ልክስ እንደው ቅድሚያ የተሰጣቸው በተለይ ደግሞ የጸጥታ አካላትም እንደዚሁ ጨምሮ የታዘባችሁት ካለ? እሱ ላይ ሌላው ሊመሰገን የሚገባው ጉዳይ ምርጫ የተሳካ እንዲሆን እዛም እዚህም ኃላፊነት ተሰጥቷቸው ያሉ አካላት ደግሞ በቅድሚያ ወጥተው ምርጫ እንዲመርጡ ቅድሚያ እንዲሰጣቸው የተደረገባቸው ሁኔታዎች አሉ። እኛ ለምሳሌ የተለያዩ ስራዎች ስለነበሩ ባጅ በማሳየት ቅድሚያ እንዲሰጠን ባደረገን ጊዜ ህዝቡ ያጉረመረመ አላየንም። እንደዚህ መሰጠት የለባቸውም ብሎ አላየንም። እንዲያውም ቶሎ ስጧቸው የማለት ነገር አለ። ስለዚህ አንዳንድ ቦታ ላይ የምናያቸው ችግሮች እንዳሉ ሆኖ በሌላ መንገድ ደግሞ ሊያስመሰግናቸው የሚገቡ ነገሮችም ደግሞ አሉ ማለት ነው። ስለዚህ ከዚህ አንፃር ጸጥታ ላይ የተሰማሩ አካላት መምረጥ ያለባቸው ቶሎ መርጠው ወደ ስራቸው መሄድ ያለባቸው አካላት ሲመርጡ ቆይተዋል። ከሲቪል ማህበራቱም እንደዚሁ ኃላፊነት ያለባቸው ሰዎች ቶሎ ገብተው መርጠው የወጡባቸው ሂደቶችም ተስተውለዋል። ስለዚህ አለ ማለት ነው። ለውጥ የምናያቸው ለውጦች አሉ። ያን በማድረጋችን እንደ ህዝብ ነው የምንጠቀመው፣ እንደ ሀገር ነው የምንጠቀመው። ሜቢ እነዚህ የተሳተፉ ሰዎች 2 ወር 3 ወር በዚህ ሂደት ውስጥ የለፉ ሰዎች ናቸው። ስለዚህ እነሱን ማክበር ሂደቱን ማክበር ነው። በግለሰብ ላይ ተንጠልጥሎ የሚቀር ክብር አይደለም። ሀገርን ማክበር ነው፣ ህዝብን ማክበር ነው፣ ራስን ማክበር ነው። ስለዚህ ስልጡንነትን መገለጫ ነው ማለት ነውና በአንዳንድ በኩል መስተካከል ያለባቸው ነገሮች አሉ። በሌላው በኩል ደግሞ ህዝቡ ሲያደርጋቸው የነበሩ ነገሮች ረጅም ሰልፍ ተሰልፎ በፀሐይ ድንኳኑ ሞልቶ 100 ሜትር 50 ሜትር የተሰለፈ ህዝብ ነበረ። ማንም የጸጥታ አካል መጥቶ በዚህ ግባ በዛ ወጣ ሳይለው ሰልፉን ጠብቆ ሲስተናገድ የነበረ ማህበረሰብ ነውና ለዚህም ትልቅ ክብር አለን። ይሄ የሚያሳየው ለዲሞክራሲ ባህል ማድረግ ያለበትን አስተዋጽኦ እንደ ግለሰብ የተወጣ ነውና የነሱ ድምር ውጤትም ነው እንግዲህ ያደረጓቸው ድምር ውጤትም ነው እና የሌሎች ባለድርሻ አካላት ትጋት ጥረት እና ይሁንታም ነው ለዚህ ለተሻለ ምርጫ እንዲደረግ አስተዋጽኦ ያደረገውና ለሱም ትልቅ ክብር እንዳለን በዚሁ አጋጣሚ ለመግለጽ ነው። ከዚሁ ጋር በተያያዘ እንግዲህ 7ኛው ጠቅላላ ምርጫ ላይ እንደው ከሌሎቹ ምርጫ ምን ይለየዋል በእናንተ ኦብዘርቬሽን? እንግዲህ 7ኛ ሀገራዊ ምርጫ ሲካሄድ በዋናት ተርናውቱን ስናየው የመራጩን ቁጥር ስናየው በጣም ብዙ ጭማሬ አድርጓል። ስለዚህ ይሄ ቀላል ግምት የሚሰጠው አይደለም። ህዝቡ የኔ ነው በባለቤትነት የወሰደው መሆኑን የሚያሳይ ነገር ነው። ሌላኛው የጸጥታ ችግሮች ባሉበት ሁኔታ ውስጥ ሆኖ ሰላማዊ ምርጫ አድርጎ መመለስም ቀላል ግምት የሚሰጠው አይደለም። ሌላኛው ምርጫ ቦርድ ባደረጋቸው ጥረትም ሲያወጣቸው በነበሩ ህጎችም የሴቶች ተሳትፎ የተሻለ እንዲሆን ከበጀት አንፃር ራሱ ሴቶችን ያሳተፈ ጭማሪ ሊደረግለት እንደሚችል ሁሉ ህጋቸውን ሲያረቁ ነበረ። ህጋቸው ተፈጻሚ እንዲሆንም አንዳንድ የፖለቲካ ፓርቲዎችም የሴቶች ተሳትፎ እንዲኖር የተሻለ ቁጥር እንዲኖር ያደረጉባቸው አሉና ከተሳትፎ አንፃር ከሴቶች ተሳትፎ አንፃር በልዩነት ልናየው የምንችል ነገር ነው። ከሁሉም በላይ ግን የህዝቡ ተርናውት ቀላል አይደለም። ካርድ በመውሰድ ብቻ ሳይሆን ረጅም ሰልፍ ጠብቆ በመምረጥ ረገድም ምርጫ ቦርድም ሲገልጽ የነበረው ነው። በሁሉም የምርጫ ጣቢያዎች እንዲህ አይነት ነገሮች ተስተውለዋል። በአንድ በኩል እንዲህ አይነት ሰልፎች መኖር የለባቸውም
የሚል ነገር ቢኖርም በሌላ በኩል የምንረዳው ነገር ግን የህዝቡን ፍላጎት ነው። ሰላማዊ የስልጣን ሽግግር እንዲደረግ ከመሻት ያደረጓቸው ነገሮች ናቸውና ትልቅ ነገር ነው ይሄንን ማድረጋቸውና በዛ ላይ ደግሞ ሁከት ሳይኖር ብጥብጥ ሳይኖር የምርጫ የሰልፍ ብልሽት ሳይኖር ተስተካክሎ ሁሉም ራሱን ጠብቆ ነው ሲመርጥ ሲያደርግ የነበረውና ለዚህ ትልቅ ክብር አለ። አንዳንዱ ጥይት ድምጽ የተሰማም ምርጫ ሲያካሂዱ ነበር። ለጊዜው በጣም ከፍ ያለ የቫዮለንስ ነገሮች ሊከሰቱ መሆኑ ሲረጋገጥ ነው የተበተነው። ከዛ በኋላ ግን ወጥቶ ደግሞ እንደገና ምርጫ ማካሄድ ችሏል። ይሄ ትልቅ ነገር ነው። ለሰላም ያለውን ፍላጎት የሚያሳይ ነው። ሰው ምርጫ ላይ ብቻ የተደረገ ኢንሲደንት አድርገን አንወስደውም። እንትኑ የስፕሪቱ ያንን ነው የሚያሳየን። ስለዚህ እዛ ላይ ማህበረሰቡ ሲያደርጋቸው የነበሩ ዜጋው በጠቅላላ ሲያደርጋቸው የነበሩ ጥረቶች እንደ ባለድርሻ አካላቱ ማንዴት ቀምሮ የራሱን ስራ የራሱን አሳይመንት መውሰድ እንዳለበት የሚያሳዩ ብዙ ነገሮች አሉ። በዚህ ሂደት ውስጥ ሚዲያው በራሱ ሁሉንም ቦታዎች ላይ በመድረስ ክትትል በማድረግ የሚመለከተውን አካል በማናገር በመዘገብ ባላንስድ የሆኑ የዘገባ ሂደቶችንም ነው ስናስተውል የነበረውና የሁሉም ባለድርሻ አካላት ሲያደርጓቸው የነበሩ ነገሮች ለዲሞክራሲ ባህላችን ማደግ አስተዋጽኦ አላቸው። የስልጡን የፖለቲካ ሂደት እንዲኖር በማድረግ ረገድ ቀላል አልነበረም። የጸጥታ አካላቱ ሲያደርጓቸው የነበሩ ነገሮች ቀላል አይደሉም። መንግስት እንደምናውቀው ይሄ ምርጫ እንዲካሄድ በሰላም እንዲጠናቀቅ ኃላፊነት አለበት። ቀጣይ የሚመጣው መንግስት እስኪረከበው ጊዜ ድረስ በሌላ በኩል ተፎካካሪ ነው፣ በፓርቲው ደግሞ ይፎካከራል። ስለዚህ ዱዋል ሪስፖንሲቢሊቲ ኖሮበት ነው ሲሰራ የነበረውና መንግስትም እንደ መንግስት በጸጥታ ዙሪያ ሲያደርጋቸው የነበሩ ጥረቶች ቀላል አልነበሩ። የሲቪል ማህበራቱ እንደዛው ብዙ የመራጮች ትምህርት ተሰጥቷል፣ ታዝበዋል፣ የትዝብቱን ለህዝቡ አካፍሏል። ይሄ ሁሉንም ነገር ማለት ነው መጥፎውንም ጥሩውንም የሚባለውን ነገር ሪፖርት አድርጓል። ስለዚህ ይሄ የሚያሳየን የፖለቲካ ባህላችንም የዲሞክራሲ ባህላችንም እያደገ የመጣበትን ሂደት ነው። ሰባተኛው ጠቅላላ ምርጫ ግንቦት 24 ከተካሄደ በኋላ ያው ሰዓቱ እስከ ሌሊቱ 6 ሰዓት ተራዝሞ ነበር። እኛም ሌሊቱን እየተዘዋወርን በክፍለ ሀገርም እዚሁ አዲስ አበባ ላይ በተለይም አዲስ አበባ ላይ ረጃጅም ሰልፎች ነበሩና የሰዓቱ መራዘም የህዝቡን ስሜት ምን አይነት አድርጎት ነበር? እንደው በእናንተ ግምገማ። ምርጫው ረጅም ሰልፍ ነበረው። ሰው ግን ሳይሰለች ለመምረጥ ችሏል። ምርጫ ቦርድም ሁኔታውን ተገንዝቦ ቶሎ ፈጣን ውሳኔ ወስኖ ምርጫው እስከ 6 ሰዓት እንዲራዘም የተደረገበት ነገርም ቀላል አልነበረም። ስለዚህ ሰው በማታ ድረስ ሰልፍ ላይ ሆኖ ብርዱንም ሁሉንም ነገር ችሎ ለመምረጥ መዘጋጀቱ ትልቅ እንድምታ ያለው ነው። ቅድም ሲገልጸው እንደነበረው ነው። ይሄ ማለት ትርጉሙ የሰላማዊ የስልጣን ሽግግር እንዲኖር የኔ ድምጽ ዋጋ አለው ብሎ አስቦ ነው። ስለዚህ የሱ ድምጽ ነው መንግስትን የሚመሰርተው፣ የሱ ድምጽ ነው አገርን የሚያቆመው። ስለዚህ በዛ ልክ ተደርቶት ባይሆን ኖሮ በዛ መንገድ እስከ 6 ሰዓት እስከ 5 ሰዓት እስከ ምሽቱ 4 ሰዓት ቆይቶ ለመምረጥ አይገደድም። እዚህ አንዳንዶቹ በዚህ ሂደት ውስጥ ረጅም ሰልፍ ውስጥ በመቆየታቸው ምክንያት የሚያጧቸው ነገሮች ሊኖሩ ይችላሉ። ለምሳሌ እናት ልጇን ጥላ ሊሆን ይችላል። ሌላውም ደግሞ ንግዱን ትቶ የሆነውን ነገር ትቶ ነው የሚሆነው። ስለዚህ ግን በራሱ ያን በማድረጉ ምክንያት ሊመጣ የሚችለውን ነገር በማሰብ ያደረገው ነገር ነውና ትልቅ ክብር የሚያሰጠው ነው።
ኢጋዶችም የአፍሪካ ዩኒየንም ላይ ሲሳተፉ የነበሩ ተሳታፊዎችም ኡሁሩ ኬንያታ ሌሎችም ዴሊጌቶች ይሄንኑ በአድናቆት ሲገልጹት የነበረ ነው። ቀላል ግምት አይደለምና ይሄም ለመንግስት ለመጪው መንግስት ትልቅ አሳይመንትን የሚጥል ነገር ነው። በዚህ መንገድ ነው የመረጥንህ የሚል መልእክት ነው ያለው። ስለዚህ የእኛን ፍላጎት ማክበር አለብህ፣ እኛም ማክበር አለብህ። ቀጣይ ሊሰሩ የሚችሉ ስራዎች እኛ ሊጠቅሙ በሚችሉ ነገር ላይ ትኩረት መደረግ አለባቸው የሚል መልእክት ነው ያለው። ማለት ሰው ወጥቶ መርጧል ተብሎ ብቻ የሚቆም ነገር አይደለም ማለት ነው። ስለዚህ ህዝብም መንግስትም ይሄንኑ በይፋ ሲያደርጉት የነበረው ነገር ስለሆነ ማንም ባይዘግበው ባይናችን ያየነው ነው። ሁሉንም ነገር ፋክት ነው እና ትርጉም ሊሰጠው ይገባል ማለት ነው። መጪው መንግስትም ህዝቡ በዚህ ደረጃ አምኖ ይበጀኛል ብሎ ለመምረጥ ይወጣበት ነው። ስለዚህ ለህዝቡ ክብር ሲባል ቀጣይ መንግስት አሳይመንት አለበት ማለት ነው። ህዝቡን ለማስደሰት፣ ህዝቡን ለማኩራት፣ ህዝቡን ለመወከል በመንግስትነቱ ሊያደርጋቸው የሚገቡ ብዙ ተግባራት እንዳሉ ማሳያ ነው። ስለዚህ ለመንግስት በተለይ ለሚመጣው መንግስት ትልቅ የቤት ስራ እንዳለበት የሚያሳይ ነው። እሱን የቤት ስራ ደግሞ በአግባቡ መውጣት ይኖርበታል ማለት ነው። ጊዜያዊ ውጤቶች ከተለጠፉ በኋላስ ምናልባት ከምርጫው በኋላ ወይም ፖስት ኤሌክሽን ፔሪድ ላይ የታዘባችሁት ነገር አለ ወይ? በየጣቢያዎች ጊዜያዊ ውጤቶች ከተለጠፉ በኋላ የመራጩ ስሜት እንዲሁም ደግሞ የፖለቲካ ፓርቲዎች እንግዲህ የምርጫ ውጤቱ በየጣቢያው የተለጠፉባቸው ቦታዎች ታይተው የፖለቲካ ፓርቲዎች ኮምፕሌን አቅርበዋል ከብሔራዊ ምርጫ ቦርድ ሪፖርት እንደሰማ ነው። ስለዚህ እነሱ ኮምፕሌኖች አንዳንዶቹ የታዩ ናቸው፣ አንዳንዶቹ ቀርበዋል። ስለዚህ ይሄም ትልቅ ነገር ነው ማለት ነው። ከኮምፕሌን ሊጸዳ አይችልም። ምክንያቱም ገና ልምምድ ላይ ያለን ህዝብ ነን፣ አገር ነን። ግን አሁንም ስልጡንነት የተስተዋለባቸው ያሉ ነገሮችን እናያለን። ወጥቶ ብጥብጥ እንዲነሳ ማድረግ ይችላል ይሄ ፓርቲ። በነቂስ ወጥቶ ድምጽ ተሰርቋል፣ እንደዚህ ሆኗል፣ እንደዚህ ማለት ይችላል። ግን ሪፖርት ያደረገው ለምርጫ ቦርድ ነው። ይሄ ትልቅነት ነው። ስለዚህ ምርጫ ቦርድ ሁኔታውን አይቶ ተከታትሎ የተደረገው ነገር እውነተኛ ከሆነ ማስተካከያ እርምጃ ይወስዳል። የተደረገው ነገር አላግባብ የተደረጉ ነገሮችን አይቶ ምርጫ ቦርድ የሚወስናቸውን ውሳኔዎች የምናያቸው ይሆናሉ። ግን ምንም ይሁን ምን እነዚህ ሰዎች እነዚህ የፓርቲ አመራሮች ያቀረቡት ለምርጫ ቦርድ ነው። እኛም የሰማነው ከምርጫ ቦርድ ነው። አንዳንዶቹ በእንትናቸውም የገለጿቸው በፌስቡክ ፔጃቸው የገለጿቸው ነገሮች ሊኖሩ ይችላሉ። ግን ህዝቡ ወጥቶ ተቃውሞ እንዲያደርግ የሆነ ነገር እንዲያደርግ የሚጋብዙ አይደሉም። ስለዚህ ይሄም ከጊዜ ወደ ጊዜ የተሻለ ነገር እየመጣ መሆኑን የሚያሳዩ ናቸው። ምርጫ ቦርድም ይሄንን ጉዳይ ተመልክቶ የሚሰጠው ውሳኔ እንዳለ ሆኖ ግን መነሻቸው ምንድነው የነዚህ ነገሮች የሚለውን ለሚመለከተው ባለድርሻ አካል በሙሉ ማሳወቅ መቻል አለበት፣ መስተካከል ስለሚኖርባቸው። መንግስት የሚያስተካክላቸው ነገሮች ካሉ መጪው መንግስት ይሄንን አውቆ ለዛ ማዘጋጀት አለበት ራሱ። ከሲቪል ማህበራቱ በአግባቡ ትምህርት ባለመስጠታቸው፣ ባለመታዘባቸው እና ከምርጫ ጋር ተያይዘው የሚሰሩ ስራዎች በአግባቡ ባለመሰራታቸው ምክንያት የመጡ ካሉ አሳይመንቱን የሲቪል ማህበራቱ መውሰድ አለበት። ራሱ ምርጫ ቦርድ በአቅም የሚሆን በችሎታ የሚሆን በአጠቃላይ ምክንያት የመጡ ችግሮች ከሆኑ ራሱ አሳይመንቱን መውሰድ አለበት። የጸጥታ ዘርፉ እንደዛው። ይሄም የመጣው ከፖለቲካ ፓርቲዎቹ ከራሳቸው ችግር ነው ከተባለ በቀጣይ የፖለቲካ ፓርቲዎቹ ማስተካከል ያለባቸው ጉዳይ ነው ማለት ነው። ስለዚህ ይሄ ነው ቀጣያችንን ነጋችንን የተሻለ የሚያደርገው።
ክፍተቶቻችንን በመውላት ስናደርጋቸው የነበሩ ነገሮች በጥንካሬ የሚታዩ ካሉ በመጨመር የምናደርገው ሂደት ነው ማለት ነው። ይሄንንም በኮኦፕሬሽን ነው የምንሰራው፣ በትብብር ነው የምንሰራው። የሲቪል ማህበራቱ ከፖለቲካ ፓርቲዎች፣ ፖለቲካ ፓርቲዎች ከመንግስት ጋር እርስ በርሳቸው እና እንደ አጠቃላይ ከህዝቡ ጋር አብሮ በመስራት ሊሻሻሉ የሚችሉ ነገሮች ሊሆኑ ይችላሉና እንደ ኢንሲደንት ብቻውን ነጥለን የምናየው ጉዳይ መሆን የለበትም። እንግዲህ መሬት ላይ እየታየ ነው። እኛም እንደ መገናኛ ብዙሃን እናንተም ደግሞ እንደ ሲቪል ማህበረሰብ ድርጅቶች የታዘባችሁት እንዲሁም ደግሞ ምርጫ ቦርድም እንደ አንድ እንደሚመለከተው ዋነኛ ተቋም እንዳስፈጻሚ ዋና ይሄን ምርጫ አካል የገለጸው ጉዳይ ነውና እንግዲህ ህዝቡ መሬት ላይ በስፋት ወጥቶ የመረጠበት ሂደት አለ። ይህንን ደግሞ ቅድም እርሶም ቀደም ብለው እንደገለጹልኝ ሰላምና ደህንነቱ እንዲረጋገጥለት ሰላምና ደህንነቱን የሚያረጋግጥለት መንግስት እንዲመጣ በመሻት ነውና መንግስት በተለይ ደግሞ ቀጣይ መንግስት ሆኖ የሚመረጠው ፓርቲ የዜጎች ደህንነት ላይ እንዴት መስራት አለበት? ትልቅ ነገር ነው። እንግዲህ ሂደቱ እንዳልኩት የህዝቡ ነው። ህዝቡ ይበጀኛል፣ ይጠቅመኛል የሚለውን ፓርቲ መርጧል። ውጤቱ አናውንስ ይደረጋል። ስለዚህ ህዝቡ በጥቅሉ ሂደቱ ብሎ ከተጀመረ ጊዜ ጀምሮ ምርጫው ተጠናቆ ውጤት እስኪገለጽበት ውጤትም ከተገለጸ በኋላ አሜን ብሎ ተቀብሎ ህዝቡም ጭምር ነው ባይዞ ያንን የሚቀበለው ፖለቲካ ፓርቲዎች ብቻ ሳይሆኑ ህዝቡ ነው ወጥቶ የመረጠው። ስለዚህ ድምፁ እንዲከበርለት ይፈልጋል። ስለዚህ ጥቅል ሂደቱ የህዝቡ ተደርጎ ሊወሰድ ይገባል። ስለዚህ ይሄ ህዝብ ወጥቶ የመረጠው አካል ህዝቡን በአግባቡ ማገልገል አለበት። አንዱ ግልጋሎት ሰላምና ደህንነቱ የተጠበቀ ህዝብ፣ ሰላምና ደህንነቱ የተጠበቀ ሀገር ያስፈልገናል። ለዚህ እንደሚታወቀው መንግስት ትልቁን ድርሻ ይወስዳል። ነገር ግን ደግሞ ሰላም ከግለሰብ የሚጀምር ከግለሰቦች ጥረት የሚጀምር ሰላም አእምሮ ላይ ያለ ነገር ስለሆነ ከግለሰብ ጀምሮ እስከ መንግስት ድረስ እና ሌሎች ትልቅ ባለድርሻ አካላት ሊሰሩባቸው የሚገቡ ጉዳዮች ናቸው። ጫካ የገቡትም እህት ወንድሞችን ጨምሮ ማለት ነው። ስለዚህ መንግስት ግን እነዚህን ሁሉ ባለድርሻ አካላት በማስተባበር ልዩ ሚና አለው፣ ልዩ ድርሻ አለው። ስለዚህ የሚመጣው መንግስት በሰላም ዙሪያ በልዩ ሁኔታ ስራዎችን መስራት አለበት። ሰላሙ የተጠበቀ እንደፈለገው ወጥቶ መግባት የሚችል ምሽት ቀን ሳይል የሚሰራ የሚነግድ የሚያምርት ማህበረሰብ መኖር መቻል አለበት። ስለዚህ ጠንካራ መንግስት፣ ጠንካራ ህዝብ የሚኖረን የህዝቦች ወይም ደግሞ የኢንዲቪጁዋልስ ወይም ግለሰቦች ጀምሮ የሚያደርጓቸው ጥረቶች ናቸው። ስለዚህ እነሱን ሪኮግናይዝ ማድረግ ያስፈልጋል። ለነሱ ክብር ሲባል የሚደረጉ ብዙ ነገሮች አሉ። በዋናነት ምርጫ በመሸነፍ የሚገለጽ አይደለም። እሱን ጠንቅቆ ማወቅ ያስፈልጋል። አሸነፈ ማለት እንደፈለገው የሚሆንበት አይደለም። ተሸነፈ ማለት ደግሞ ምንም ኮንትሪቢዩሽን የለውም ማለት አይደለም። ስለዚህ የምርጫ ጉዳይ ስለሆነ ያንን ምርጫቸውን ኤክሰርሳይዝ አድርገዋል ህዝቡ። ከዛ ውጭ የተለየ ነገር የለው። ግን ለህዝብ የተደረገ ሰርቪስ ግልጋሎት ተደርጎ ግን ሊወሰድ ይገባዋል እና መንግስት ተመረጠ ማለት ሁሉን ነገር ለመንግስት ምንቶ መደረግ የለበትም። ይሄማ መንግስትን ለራሱ ያለው ሐሳቤ የተዛባ እንዲሆን ስለሚያደርገው ማለት ነው። የፖለቲካ ፓርቲ ጅምር ነው እንጂ ይሄ ውጤቱን ተመርኩዘን የምንሰራቸው ስራዎች ናቸው። ንጹህ የዲሞክራሲ እውነተኛ የዲሞክራሲ ባህላችን የሚገለጠው በኋላ ነው። ከዛ በፊት የነበረው ኢንተረስት ነው። መንግስት ለመሆን በጣም ክርክር አለ። አንዱ ሌላውን የማብሸቅ ነገር ይኖራል፣ መከራከር ይኖራል።
እውነተኛ የዲሞክራሲ ባህላችን የሚገለጠው ውጤት ከተገለጸ በኋላ ያለው ሂደት ነው። ለህዝብ ያለን ፍቅር፣ ለህዝብ ያለን ክብር፣ ለህዝብ ያለን የማገልገል ፍላጎት የሚገለጠው በኋላ ነው። ስለዚህ ፖለቲካ ፓርቲዎች ስላልተመረጥን ብለው የሚተዉት ነገር መኖር የለበትም። ትግሉ ይቀጥላል። መንግስት ጋር ተባብሮ የመስራት ሁኔታ አብሮ ይቀጥላል። አማራጭ ሀሳቦችን፣ አማራጭ የፖሊሲ አይዲያዎችን በማድረግ ግልጋሎት ማድረግ ያስፈልጋል። ምርጫ ስንል የቡፌ ላይ የምናቀርባቸው የሀሳቦች ጥራት ብዛት እንጂ የክፍፍል ምክንያት አልነበሩም፣ እነሱም አይደሉም። ስለዚህ በቀጣይ ልናደርጋቸው የምንችላቸው ነገሮች እነዚህን አማራጭ ሀሳቦች በመቀመር ለህዝባችን ጥቅም ሊውሉ የሚችሉ ነገሮች ካሉ እነሱን ማየት፣ ለዛ ደግሞ ትብብር ማድረግ ያስፈልጋል ማለት ነው። ስለዚህ ጸጥታችን ባልተከበረበት ሁኔታ፣ ደህንነታችን ባልተከበረበት ሁኔታ ደግሞ እነዚህን ተግባራዊ ማድረግ አንችልም። ስለዚህ ለትብብሩ ለሰላማችን ሁሉም በአቅሙ ልክ በማንዴቱ መሰረት ስራቸውን መስራት ያስፈልጋል። እነዚህም በተለያዩ ክልሎች ላይ ጫካ የገቡ አካላቶችን በመጋበዝ እስካሁን ሲያደርገው የነበረውን ነገር በማጠናከር መንግስትም ቀጣይ የሚመጣው መንግስትም ይሄንኑ አውቆ ጥሪ በማድረግ ለዛም ደግሞ ትብብር ማድረግ ያለባቸው ካሉም እነሱን በዓለም አቀፍም በሎካልም ያሉ ተቋማትን በመጋበዝ ሂደቱን ማሻሻል መቻል አለበት። ህዝቡ ድህነቱ በራሱ ትልቅ ፈተና የሆነበት ህዝብ ነው። እንዲያመርት መፍቀድ፣ ያመረተውን በአግባቡ እንዲሸጥ፣ በአግባቡ ልጆቹ እንዲያስተምር ማድረግ መቻል አለበት። ይሄ ባልሆነበት ሁኔታ ቀጣይ የመጣው መንግስት ስራውንም ሊሰራ አይችልም፣ ኃላፊነቱንም ሊወጣ አይችልም። ስለዚህ ይሄንን በአግባቡ ማየት ማስተዋል ያስፈልጋልና ፕራዮሪቲ ወይም ደግሞ ቅድሚያ ሊሰጠው የሚችለው አንዱ ትልቅ ጉዳይ የሰላም ጉዳይ ነው፣ የደህንነት ጉዳይ ነው የሚሆነው። ደህንነቱ የተከበረ ማህበረሰብ በማምረትም አይቸገርም፣ በመነገድም አይቸገርም እና አትሊስት ሰው በድህነቱ መኖር እንዲችል የሚያደርጉ ነገሮች መከሰት አለባቸው። ለሱ ደግሞ ለመንግስት ብቻ ምንተው አይደለም። ሚዲያውም፣ የሲቪል ማህበራቱም፣ ፖለቲካ ፓርቲዎች፣ መንግስት፣ የጸጥታ አካላት፣ ሌሎች መተባበር ያለባቸው ዓለም አቀፍ ተቋማት ይህንን በማድረግ ቀጣይ የህዝቡ ሁኔታ ማስተካከል ያስፈልጋል። በመጨረሻ ምናልባት ያላነሳነው ጉዳይ ካለ የሚጨምሩልን። በመጨረሻ እንግዲህ ያለንበት ጊዜ የምርጫ ውጤትን እስኪገለጽ ያሉ ጥቂት ቀናት አሉ። ስለዚህ እነዚህን ጥቂት ቀናት ብዙ የማደናገሪያ ነገሮች እንዳይኖሩ ሁኔታውን የሚገልጸው የብሔራዊ ምርጫ ቦርድ ስለሚሆን ብሔራዊ ምርጫ ቦርድ የሚያወጣቸውን ሁኔታዎች በመከታተል ለሱም ድጋፍ በማድረግ ቀጣይ ውጤት እስኪገለጽ ድረስ በትዕግስት መጠበቅ ያስፈልጋል። ለሱ ደግሞ የሁላችንም ትብብር ነው ይሄንን የሚያደርገው። ሚዲያዎችም እውነተኛና ፋክት ላይ የተመሰረቱ ዘገባዎችን በማድረግ ከሚመለከታቸው አካል ብቻ መረጃን በመውሰድ ለህዝቡ ይፋ ማድረግ ያስፈልጋል። ስለዚህ ድምፁን የብሔራዊ ምርጫ ቦርድ አጠቃላይ ውጤቱን እስኪገልጽ ጊዜ ድረስ በትዕግስት መጠበቅ፣ ውጤቱን ከተገለጸ በኋላ ፖለቲካ ፓርቲዎች ያንን ውጤት በጸጋ መቀበል ይኖርባቸዋል። ለሱም ደግሞ የአባላቶቻቸውን ደጋፊዎቻቸውን እንደዚሁ በተለያየ መንገድ በመግለጽ ውጤቱን በጸጋ እንዲቀበሉ፣ ምርጫ ላይ መሳተፋቸው በራሱ ትልቅ ክብር እንደሆነ አገርን ህዝብንም ማክበራቸውን መግለጽ ያስፈልጋል ማለት ነውና ለዚህም እንደ ሲቪል ማህበረሰብ ድርጅቶች በቀጣይ ሪኮግኒሽን የምንሰጥባቸው በርካታ ሂደቶች ይኖራሉ። የምርጫ ከመገለጹም በፊት
ልናደርጋቸው የምንችላቸው ነገሮች አሉ። በየሚዲያውም ስናደርጋቸው የነበሩ ናቸው። እውቅና እንሰጣለን፣ ክብር አለን ለሱ በመሳተፋቸው ህዝብን ለማገልገል በመነሳታቸው። ስለዚህ እሱ በራሱ ትልቅ አስተዋጽኦ መሆኑ መገንዘብ ያስፈልጋል። ግልጋሎት መንግስት በመሆን ብቻ አይደለም የሚገለጸው፣ በተለያየ መንገድ ይገለጻል። ስለዚህ እሱን አውቀው ምርጫው በጸጋ ምርጫ ውጤቱን በጸጋ እንዲቀበሉ ከወዲሁ እኛም መልእክታችንን እናስተላልፋለን። አቶ አህመድ ሁሴን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት ለሰጡን ማብራሪያ መረጃዎች እጅግ በጣም አድርጌ አመሰግናለሁ። መልካም ተመልካቾቻችን እስካሁን ስትከታተሉት የቆያችሁት ሳምንታዊ ኤንቢሲ አጀንዳ የተሰኘውን ፕሮግራማችን ነበረ። በዚህ ሳምንት እንግዲህ አጀንዳ አድርገን ይዘንላችሁ የመጣ ነው ግንቦት 24 የተካሄደውን 7ኛው ጠቅላላ ምርጫ አስመልክተን ከምርጫው በኋላና በምርጫው ወቅትና ከምርጫው በፊት የነበሩ ሂደቶች ላይ የኢትዮጵያ ሲቪክ ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት የሆኑትን አቶ አህመድ ሁሴንን ነበረ እዚህ ከምርጫው ጋር በተያያዘ የተለያዩ የታዘቧቸውን ግምገማዎቻቸውንና እንዲሁም ደግሞ ከምርጫው ጋር የተያያዙ ጉዳዮችን እያነሳን ቆይታ ያደረግነው። ፕሮግራሙን ወደ እናንተ በማዘጋጀትና በማቅረብ አብሬያችሁ የቆየሁት ከካሜራ ባለሙያዎች ጋር ኢየሩሳሌም አለሙ ነበርኩ። ሳምንት በሌላ ርዕሰ ጉዳይና በሌላ እንግዳ እስከምንገናኝ ድረስ ሰላም ከእናንተ ጋር